ከሳህል ቀጠና በእነ ትራውሬ የተጀመረው የለውጥ አብዮት እንደ ሰደድ እሳት ተዛምቶ ሌሎቹንም ሀገራት ማዳረስ ጀምሯል። ይህ አንድ አፍሪካ፣ አንድ የጋራ መገበያያ ገንዘብ፣ አንድ ፓስፖርት፣ አንድ መከላከያ ኃይል የሚለውን የአንድነት ጥሪ ሌሎች አፍሪካዊ ሀገራት እየተቀላቀሉትና እየሰፋ መምጣቱ አፍሪካውያኑን ሲያስደስት፣ በምዕራባውያኑ ሰፈር ግን ሐዘንና መከፋትን የፈጠረ ሆኗል። ከሐዘናቸው ላይ ይጨመርላችሁ ሲላቸው ደግሞ በማዕድን የበለጸገ መሬት እያላቸው ቅኝ ገዢዎች ባሰመሩት ድንበር ምክንያት እንደ ባዕድ ተራርቀው ከቆዩት ቦትስዋና፣ ናሚቢያና ዛምቢያ ምድር ሌላ ምዕራባውያኑን ያስደነገጠ ውሳኔ ተሰምቷል። ይህ የሀገራቱን ውሳኔ ተከትሎ ምዕራባውያኑ ወደ ሀገራቱ ልዑክ በመላክ እርዳታን እንደ መያዣ በመጠቀም ከተጀመረው የግዛት አንድነት እቅድ እንዲያፈነግጡ ለማድረግ ሙከራዎች ማድረጋቸው ደግሞ በርካታ አፍሪካውያንን የበለጠ ያስቆጣ ሆኗል። ሰላምና ጤና የምንመኝላችሁ ውድ የመሿለኪያ ቤተሰቦች ለዛሬ ከቦትስዋና፣ ናሚቢያና ዛምቢያ ምድር የተሰማውን ልብ የሚያሞቅ መረጃ እናጋራችኋለን። ይህ ሶስቱ ሀገራት እውን ለማድረግ ያቀዱት ጉዳይ አንድምታው ምንድን ነው? ምዕራባውያኑስ ይህን አንድነት ለምን ይጠሉታል? የሚለውን እንዳስሳለን። ወደ መረጃው ከማልፋችን በፊት ይህን ቪዲዮ ላይክና ሼር ማድረግ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን በየቀኑ የምንለቃቸውን ተረኮች እንዲደርሳችሁ ማድረግን እያስታወስን እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ ጋበዝን። ቀደምት የአፍሪካ ቆራጥ መሪዎች ፓን አፍሪካኒዝም የሚለውን መርህ ይዘው ሲነሱ አፍሪካ ልክ እንደ አውሮፓ ህብረትና የተባበሩት የአሜሪካ መንግስታት ወይም ዩኤስኤ በመካከላቸው ያለውን የድንበር ጋሬጣ በማንሳት ህዝቦች በአህጉራቸው ውስጥ እንደ ልብ ተንቀሳቅሰው መስራት፣ መነገድና መማርን ከማስቻል መጀመር አንድ አህጉራዊ የመገበያያ ገንዘብና አህጉራዊ መከላከያ መመስረትን እውን ካደረጉ በኋላ በአንድ በህዝብ የተመረጠ መሪ የምትመራ የተባበሩት የአፍሪካ መንግስታትን በመመስረት አፍሪካን አንድ ጠንካራ ሀገር የማድረግ እቅድ ነበር የሰነቁት። ይሁንና ይህ የቀደምት መሪዎች ህልም በተለያዩ የውስጥና የውጭ እንቅፋቶች ተግባራዊ ሊሆን አልቻለም ነበረ። በአፍሪካውያን መካከል ኢኮኖሚው ወይስ ፖለቲካው ይቅደም በሚል ገለባ ልዩነት እቅዱ ሲጓተት ቆይቷል። ይሁንና ከ2022 በኋላ በሳህል ቀጠና ያሉ ሶስት ሀገራት ቡርኪና ፋሶ፣ ማሊና ኒጀር ይህን ፈተና በማለፍ ጥምረት ከመፍጠርና በቅኝ ገዢዎች የተሰመረን ድንበር ከማስቀረት ተሻግረው በኮንፌዴሬሽን ተዋህደው አንድ ሀገር ለመሆን መወሰናቸውን ተከትሎ የነሱ አብነት በሌሎች አፍሪካ ሀገራት ህዝቦችና መሪዎች አእምሮ የማንቂያ ደወል በማሰማቱ ሌሎች ሀገራትም አፍሪካን ወደ አንድ ግዛታዊ አንድነት የሚያመጣ እርምጃ በይፋ መቀላቀል መጀመራቸው ለበርካታ አፍሪካውያን ደስታን የፈጠረ ሆኗል። ከሰሞኑ የእነ ትራውሬን የአንድ አፍሪካ አንድ የጋራ መገበያያ ገንዘብና አንድ ፓስፖርትን የተቀላቀሉት ቦትስዋና፣ ናሚቢያና ዛምቢያ በመሪዎቻቸው በኩል በመካከላቸው ያለውን የድንበር ልዩነት በማስቀረት ዜጎቻቸው በሀገራቱ መካከል ያለ ቪዛ መንቀሳቀስ እንዲችሉ መወሰናቸውን ያሳወቁ ሲሆን ይህ እርምጃም ሀገራቱ በቀጣይ እውን በማድረግ ያቀዱትን ግዛታዊ አንድነት በተግባር ለማረጋገጥ የመጀመሪያው እርምጃ መሆኑን ተናግረዋል። በአህጉራችን አፍሪካ ሀገራት መካከል ያለውን የድንበር አሰማመር በርካቶች በዘፈቀደ የተሰመረና የህዝቦችን አሰፋፈር ያላገናዘበ እንዲሁም ተፈጥሯዊ ያልሆነ ድንበር ነው በማለት ይገልጹታል። እርግጥ ነው በአፍሪካውያን መካከል የተሰመረው የድንበር ክፍል ተፈጥሯዊ አይደለም። ነገር ግን ምሁራኑ እንደሚሉት በዘፈቀደ የተሰመረና የህዝቦችን አሰፋፈር ከግንዛቤ ያላስገባ አልነበረም። ይልቁንም እውነታው በተቃራኒው ነው። በአፍሪካውያን ሀገራት መካከል ያለው ድንበር የተሰመረው በ19
በ1880ዎቹ መጀመሪያ አፍሪካን የወረሩ ነጭ አውሮፓውያን ከአፍሪካ የመዘብሩት በነበረው ሀብት ዙሪያ የተሻለ ለመዝረፍ በሚደረግ ጥረት እርስ በርስ ግጭት ውስጥ ገብተው የነበረና እስከ መጋደልም ደርሰው የነበረ በመሆኑ እንደ ፈረንጆቹ አቆጣጠር በ1884 የወቅቱ የጀርመን መሪ የአውሮፓዊ መሪዎችን በበርሊን በመሰብሰብ የአፍሪካን ሀብት እንዴት ያለ ግጭት መቀራመት እንደሚችሉ ያዘጋጀውን እቅድና አዲሱ የአፍሪካ ካርታ ያለውን ካርታም በጉባኤው ላይ አቅርቦ ውይይት ከተደረገ በኋላ ተስማምተው በፊርማቸው ያጸደቁት ካርታ ነበር። በካርታው ላይ ለእያንዳንዱ አውሮፓዊ ሀገር የተደለደሉት ሀገራት ተለይተው የተቀመጡ ሲሆን የሀገራቱ ስያሜም በእጩ ቅኝ ገዢው ፍላጎት እንዲቀየር የተደረገበት ሁኔታም ነበር። ከዚህ የከፋውና ካርታውን ለማካለል የተጠቀሙበት ዘዴ ደግሞ ዘራፊዎቹ የቅኝ ገዢ ኃይላት ጠንከር ያለ መገዳደር እንዳይገጥማቸው አንድ ቋንቋና አንድ የጎሳ ንግድ ያላቸውን ህዝቦች እስከ 4 በሚሆኑ ሀገራት በመከፋፈል የተለያዩ ሀገራት ዜጎች ማድረጋቸው ነው። ይህ ድርጊት ደግሞ ለቅኝ ገዢዎቹ ተቃውሞን ከማስቀረት በተጨማሪ አንድ ቤተሰብ በነበሩት ህዝቦች መካከል ቅራኔ፣ ጥላቻና ግጭት የመቀስቀስ አቅም የነበረው በመሆኑ ነጮቹ ከወጡም በኋላ ቢሆን የቀጠለው የድንበር አሰማመር በአፍሪካ ለሚስተዋለው እርስ በርስ ግጭት ዋነኛውና መፍትሄ ያልተገኘለት ምክንያት ሆኖ ቆይቷል። ይህ በድንበር አካባቢ ተግባራዊ የሆነው ህዝቦችን የመከፋፈልና የማዳከም እርምጃ ደግሞ የተከፋፈለና የተዳከመ ህዝብ የመምራት አጋጣሚውን ያገኙ የአህጉሪቷ መሪዎችም የተለያዩ የጎሳ የፖለቲካና ሃይማኖታዊ መሰረት ያላቸው ራስ መታቶች እንዲከመርባቸውና ከውጭ ኃይላት ጋርም ሆነ ከአፍሪካ መሪዎች ጋር በራስ መተማመን እንዳይደራደሩ ብሎም ሀገራዊ ሉዓላዊነትን አስተማማኝ ሁኔታ እንዳያረጋግጡ አድርጓቸው ቆይቷል። እነኚህ እኩይ የድንበር ክልሎች ካለቀጥ ሰፊና እንዳይለሙ ሆን ተብሎ ከመደረጋቸው ባሻገር ለተለያዩ አማጽያንና አሸባሪዎች ዋሻ በመሆን ሀገራት ሰላምና መረጋጋት የሰፈነባቸው እንዳይሆኑ ህዝቦች እንደ ልብ ተንቀሳቅሰው ኑሯቸውን እንዳይመሩና መንግስታትም ከዕለት ተዕለት የእሳት ማጥፋት ስራ ወጥተው ስለ ልማትና እድገት እንዳያስቡ እንቅፋት ሆኖ ቆይቷል። በየድንበሩ ባሉ የጉምሩክ ኬላዎችና በኢሚግሬሽን ፕሮሰስ ምክንያትም ዜጎች እንደ ልብ በነፃ መንቀሳቀስና የድርሻቸውን ማበርከት እንዳይችሉም አድርጓል። በዚህም ምክንያት በተፈጥሮ ሀብታቸው በዓለም ተወዳዳሪ የሌላቸው አብዛኞቹ የአፍሪካ ሀገራት ማዕድኖቻቸውን በርካሽ ለአውሮፓ መንግስታትና ካምፓኒዎች ሲመግቡ የቆዩ ሲሆን ህዝቦቻቸውም በአሳፋሪ ድህነት የመኖር ግዞት ፈረደባቸው ከደጃቸው ከተዘረፈው ሀብት እየተቆነጠረ በሚሰጣቸው እርዳታ የሚኖሩ ነጮቹን የህልውና ዋስትናቸው አድርገው እስከ መቁጠር እንዲደርሱም ተደርገዋል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከቅርብ ጊዜ ወዲህ በአህጉራችን እየተስተዋለ ያለው የአፍሪካ መሪዎች ያሉበትን እውነታ የመመርመርና ችግሮቻቸውን ፊት ለፊት ለመጋፈጥ መድፈር በሀገራት መካከል ያለውን ጥቅም አልባ የድንበር መስመርም እንደገና እንዲፈትሹ አድርጓቸዋል። በምዕራብ አፍሪካ የሳህል ቀጠና በካፒቴን ኢብራሂም ትራውሬ የተጀመረውና ተግባራዊ የሆነው የቅኝ አገዛዝን ድንበር የማስቀረት እርምጃ ወደ ደቡቡ የአህጉሪቷ ቀጠና ተሻግሮ 3 ከፍተኛ የተፈጥሮ ሀብት ባለቤት የሆኑ ሀገራት መሪዎችም ማቀንቀን መጀመራቸው ለአፍሪካ የትንሣኤ ዋዜማ መቃረቡን ያሳይ ሆኗል። ቦትስዋና፣ ናሚቢያና ዛምቢያ በመካከላቸው ያለውን የድንበር ገደብ በማስቀረት ትልቁን የአንዲት አፍሪካ ምስል እውን የማድረግ እርምጃን ተቀላቅለዋል። ይህ ጅምር
ግቡ ህዝቦች እንደ ልብ ተንቀሳቅሰው መነገድ፣ መስራትና መማር በመቻላቸው ከሚገኘው ጥቅም ባሻገር በየሀገራቱ በሚገኙና ተከፋፍለው በቆዩ ህዝቦች መካከል የነበረው ጥርጣሬ እየተቀረፈ ይበልጥም እየተቀራረቡ መሄድ ለሀገራቸው የኃይልም ሆነ መንፈሳዊ ጥንካሬን ከመለገስ ባሻገር መንግስታቱ በቀጣይ ያቀዱትን የመከላከያ የኢኮኖሚና የግዛቱ ውህደትና አንድነት ሂደትን ቀላል የሚያደርግም ነው። ይህ የአንድነት ዜና ለአፍሪካውያን ትልቅ ብስራት ቢሆንም ከተከፋፈለች አፍሪካ የሚያገኙት ጥቅም የሚቀርባቸውና ከፋፍሎ መበዝበዝ ዋነኛ የፖለቲካ ስልታቸው የሆነው ምዕራባውያንን ግን ያስደሰት አልሆነም። አውሮፓውያን ከአፍሪካ ሀገራት ጋር ያላቸው መስተጋበር አቅመቢስነትና ድህነትን በማጉላትና አንደኛው ከሌላኛው ሀገር ጋር ጤናማ ያልሆነ ፉክክር በማድረግ ሲሆን በተለያዩ የፖለቲካ ጉዳዮች ጣልቃ በመግባት የሚመቻቸውን አመራር ወደ ስልጣን በማምጣት የማይፈልጉትን በአመጽ ወይም በግድያ በማስወገድና ሀገራቱም በብድር አዘቅት ውስጥ እንዲዘፈቁ በማድረግና ከብድሩ ጋር በሚፈርሙት ውል ለገበሬዎች ድጎማ እንዳያደርጉ በተለይም ደግሞ ገበሬው በምግብነት የሚውል ሰብል እንዳያመርት በማድረግ ሀገራቱ ስንዴ ፍለጋ ምዕራባውያንን ደጅ እንዲጠኑ የማድረግ ተግባራት ከብዙ ጥቂቶቹ ናቸው። በዚሁና በሌሎች ምክንያቶች እርስ በርስ ተነጋግረው መግባባት የተሳናቸው የአፍሪካ መሪዎች ይወክለናል ለሚሉትና የኩራት ምልክታችን ሲሉ ለሚጠሩት የአፍሪካ ህብረት እንኳ ቋሚ በጀት መመደብና አንድ የመከላከያ ኃይል ማቋቋም አቅቷቸው ለተቋሙም ሆነ ለሰላም ማስከበር ደጅ የሚጠኑት አሜሪካንና ከነሱ የሚያንስ ሀብት ያላቸውን አውሮፓውያን ሀገራት መሆኑ መራር ሀቅ ነው። የአፍሪካውያንን ችግር በአፍሪካውያን የሚለው እንቅስቃሴ ወደ ተግባር ለመግባት እርምጃ ቢጀመርም ቀኝ ተገዝተው የነበሩ የአፍሪካ ሀገራት ከቀኝ ግዛት ነፃ ከወጡ 60 ዓመታትን ተሻግረው እንኳ እስከ ቅርብ ጊዜ ድረስ ይተዳደሩ የነበረው ከቀኝ ገዢዎቻቸው ጋር ገብተውት በነበረው ኢፍትሐዊ ውል ነበር። ሀገራቱም ሆኑ ህዝቦቻቸው በቀኝ ግዛት ዘመን ለተፈጸመባቸው ግፍ ካሳ መጠየቁ ቀርቶ የተገላቢጦሽ ለነሱ በየዓመቱ እንደ ጭሰኛ ግብር ሲያስገቡ ኖረዋል። ከቅርብ ጊዜ ወዲህ ማንሰራራት የጀመረውን የፓን አፍሪካኒዝም እንቅስቃሴ ተከትሎ ግን እድሜ ልክ ሲያንቀላፋ የነበረው የአፍሪካ ህብረት ከመሸገበት ወጥቶ አጀንዳ 2063 የሚል ሰነድ ያጸደቀ ሲሆን ከአጀንዳው አንዱ የተባበሩት የአፍሪካ ሀገራት መንግስት መመስረት መሆኑ እንደ በጎ ጅምር ተቆጥሮለት ነበር። ቦትስዋና፣ ዛምቢያና ናሚቢያም በመካከላቸው ያለውን ድንበር በማስቀረት የህዝቦችና የቁሳቁስ እንቅስቃሴ ያለ ገደብ እንዲዘዋወር ስምምነት ላይ በደረሱበት ወቅት ስለ ጉዳዩና ስለ አጀንዳ 2063ም አንስተዋል። ሶስቱ ሀገራት አንድነት ላይ ጠንካራ ስራ በመስራት ለውጡን በማብቃት የሚጠቀሱት የናሚቢያ ፕሬዝዳንት ናቱንዳ ናንዳኒዋ የአፍሪካ ህብረት በርካታ ተግባራትን ያካተተውንና የመጨረሻ ግቡ ሁሉን አቀፉ ውህደት የሆነውን አጀንዳ 2063ን መቅረጽና ቅድሚያ የሚሰጠው በየድንበሩ የሚሰሙ የተኩስ ድምጾችን ማስቆም መሆኑን ገልጸዋል። ይህም ላለፉት 10 ዓመታት ራስ መታት የነበረ በመሆኑ ተገቢ ነው ያሉት ፕሬዝዳንቷ ሲቀጥሉም ያለው ችግር እንዳለ ሆኖ ነገር ግን በመካከላችን ያለው ድንበር እያደረሰብን ያለው ጉዳት የከፋ ነው። ይህን ችግር ለመፍታት የወሰድነው ጊዜ ረጅም ነው። በእኔ አስተያየት እንደውም ረፍዶብናል ሲሉ ነው የገለጹት። ቢሆንም እኛ ተነሳሽነቱን በመውሰድ የታላቋን አፍሪካ ህልም እንደምንጋራ ማሳየት ወደናል በማለትም በአፍሪካውያን ሀገራት መካከል ተሰምሮ የቆየው የሚያላሽቅ የድንበር ክፍፍል ያለው አሉታዊ ተጽዕኖን ጠቀስ ለማድረግ ሞክረዋል። የቦትስዋናው ፕሬዝዳንት በበኩላቸው ባሳለፍናቸው በርካታ ዓመታት ከምዕራባውያን ጋር የነበረን የንግድ ግንኙነት እንዴት ኢፍትሐዊ እንደነበረና በኃያላኑ የስሜት መቀየር የሚወሰን እንደነበር
ለመረዳት ችለናል። ይህን ደግሞ ራሳችንን በራሳችን ላይ ያመጣ ነው። ምክንያቱም በባዕዳን በተዘጋጀልን ወጥመድ ውስጥ ሰተት ብለን የገባ ነው ራሳችን በመሆናችን ማንንም መውቀስ አንችልም ብለዋል። እስካሁን ከጎረቤታችን ጋር የንግድ ልውውጥ ማድረግ ረብ የለሽ ነው ብለን ስናስብ ነበር። በመሆኑም ከጎረቤታችን ጋር አንሆንም ነበር። ይህ ብቻ አልነበረም፣ ጎረቤቶቻችንንም እንጠላለን፣ በጥርጣሬ እንመለከታለን። ይህ አመለካከታችን ደካማ ብቻ ሳይሆን ድሃ አድርጎናል። አሁን ግን የወጣንበትን መንገድ ላለመድገም ቃል ገብተናል። ቀደምት አባቶች የሰነቁልንን ህልም እውን እናደርጋለን። ሌሎች የአፍሪካ መሪዎችም የእኛን ፈለግ ተከትለው ተመሳሳይ እርምጃ ለመውሰድ እንደሚንቀሳቀሱ ተስፋ አለኝ ሲሉ ነበረ አንድነቱ እንዲመጣ ለለፉት የናሚቢያ ፕሬዝዳንት ምስጋና ያቀረቡት። ፕሬዝዳንቱም በዚሁ ንግግራቸው አፍሪካውያን አንዱ ለሌላው እጅግ አስፈላጊ እንደሆኑና በምድራችን መጥተው እንደ ሕፃን ሊመክሩን ከሚፈልጉት ምዕራባውያን ጋር ከምናደርገው አክሳሪ ግንኙነት ጋር ፍጹም የማይወዳደር ነው ያሉ ሲሆን ከእንግዲህ አፍሪካውያን በግዛታቸው በየቤታቸው ጌቶች መሆናቸውን በተግባር የሚያሳዩበት ጊዜ መጥቷል ብለዋል። በሀገራቸው በቦትስዋና እንዲሁም በናሚቢያ ስለነበረው ሰላማዊ የስልጣን ሽግግር ያላቸውን አድናቆት ገልጸው በናሚቢያም በተለይ ሴት ፕሬዝዳንት መመረጧ የደረስንበትን የብስለት ደረጃ የሚያሳይ ነው ብለዋል። በጥቅሉም አፍሪካውያን ወንድማማቾችን በመገደብ የለያዩትንና እንዳይገናኙ እንቅፋት የሆኑ የድንበር አጥሮችን በመበጣጠስ በአህጉር ደረጃ እውን ሆኖ ማየት ምኞታቸው መሆኑንና የማይቀር እውነታ መሆኑን ተናግረዋል። በማዳጋስካር ተደርጎ በነበረው በዚህ ጉባኤ ላይ ተገኝተው የነበሩት የዛምቢያው ፕሬዝዳንትም የናሚቢያዋን ፕሬዝዳንት ናቱንዳና እንዳኒዋን በሶስቱ በማዕድንና ሌሎች ምርቶች የበለጸጉ ሀገራት በሚኖረው የኢሚግሬሽን ቢሮክራሲና ኬላዎች ተሽመድምዶ የነበረው እንቅስቃሴ ነፃ መሆን ከኢኮኖሚም ከደህንነትና የተነጣጠሉ ቤተሰቦችን ከማገናኘትና ላልቶ የነበረውን የህዝቦች ትስስር እንዲያገናኝ ከመጠንከሩ በተጨማሪ ለታላቁ የፓን አፍሪካኒዝም መንገድ ሰፊ ጎዳና የሚዘረጋ ነው ብለዋል። ይህ የዛምቢያው ፕሬዝዳንት ለናቱንዳ ያሳዩት አድናቆትና እውቅና ለበርካታ አፍሪካውያን መሪዎችም አስቡበት የሚል መልእክት ያስተላለፈ ነው። በምዕራባውያኑ ጎራ ደግሞ እንደ እንቅፋትና ጸባጫሪነት ተቆጥሮ በማህበራዊ ሚዲያውና በመደበኛ የመረጃ ምንጮች 500 አሜሪካውያንን አባራለች በሚል ዘረኛ የሚል የስም ማጥፋት ዘመቻ ሲደረግባቸው ተስተውሏል። በምዕራባውያኑ ሰፈር ስምምነቱ እንዳስደነገጠ ማሳያ የምትሆነው አሜሪካ የሶስቱን ሀገር ድንበር የለሽ ህጋዊ ውህደት እንደተሰማ በቅጽበት ልዑካን ቡድን ወደ ዛምቢያው ፕሬዝዳንት በመላክ የተለመደውን ከድህነትና በሽታ ጋር በተገናኘ እርዳታን እንደ መያዣ በመጠቀም ከተጀመረው የግዛት አንድነት እቅድ እንዲያፈነግጡ ሙከራዎች ማድረጓ መሰማቱ ደግሞ በርካታ የሀገራቱን ዜጋ ያስቆጣ ሆኗል። በዛምቢያ የአሜሪካ አምባሳደር የሚመራው የልዑካን ቡድን አባል የሆኑት የቀድሞ የአሜሪካ ኮንግረስማን አሜሪካ እስካሁን ወዳጅ ለሆኑት ከሰሃራ በታች ባሉት ሀገራት ዘንድ ፈጥና ባለመድረስ የምትታማ እንደሆነ እንደሚያውቁ ገልጸው ከእንግዲህ በኋላ ግን አሜሪካ ይህን ስሟን በማደስ በምግብ እጥረት፣ በመድኃኒት አቅርቦት፣ በማዕድንና የእርሻ ኢንቨስትመንት ትጉ ተሳትፎዋን እንደ አዲስ ማጠናከር እንደምትፈልግ መግለጻቸው ጅብ ከሄደን አስተርቶባቸዋል። ልዑካኑም ግልጽ በሆነው አስተያየታቸው ይህን ይበሉ እንጂ በዝግ በተደረገው ውይይት ሶስቱ ሀገራት የገቡበትን አንድ የመሆን ሐሳብ በማስቀረት በቀጣይ እነ ደቡብ አፍሪካና አንጎላም ወደ መቀላቀሉ እንዳይመጡ በሚል ሳይቃጠል በቅጠል የሚል ሐሳብ ያለው መሆኑም ነው የተሰማው። ይሁን እንጂ የሶስቱ ሀገራት እርምጃ በነ ትራኦሬና አጋሮቹ በሳህል ቀጠና የተጀመረው አንድ ፓስፖርት፣ አንድ ገንዘብ፣ አንድ መከላከያ፣ አንድ አፍሪካ የሚለው የተሟላ ሉዓላዊነት ንቅናቄና መጪው የአንዲት አፍሪካ እውነታ በምንም ሊቆም እንደማይችል ማሳያ ብቻ ሳይሆን እውነታው እየፈጠጠና ግልጽ እየሆነ መምጣቱን የሚያሳይ ነው ተብሏል። መቼ የሚለውን በጊዜ የምናየው ቢሆንም
ውድ የቻናላችን ቤተሰቦች ለዛሬ የነ ኢብራሂም ትራውሬና አጋሮቹን የአንድ አፍሪካ ንቅናቄን ስለተቀላቀሉት ቦትስዋና፣ ናሚቢያና ዛምቢያ ውሳኔና ተያያዥ ጉዳዮች ያዘጋጀ ነው የተከታተላችሁት ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ምስጋናችን ልባዊ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በዚሁ ተሰናበትን። ሰናይ ጊዜ በያላችሁበት።